ውሃና ዘይት ይገዛል ለመኖር። እኔ ደግሞ እዛ ጋር ጠጠር ልባለሁ። ውሃና ዘይት ገዝተ ከመዳን ቃሉን ሰምቶ መሞት ክብር ነው። ለመኖር እኮ ነው። ማያደርገው ነገር የለም። እንዴ አምቧ ፊታቸው ላይ ሙሉ ለሙሉ ምን ሲሆን እናያለን? ዘይት አልቆ ውሃ አልቆ አምቧ ሲረጭባቸው እናያለን። ያፊት ሲበላሽ እንደገና መተው ለጸሎት ሲሰለፉ እናያለን። ሰው ለመኖር ማያደርገው ጥረት የለም። አንድ ነገር ልንገር፣ በጣም ከገባ ህይወት ምትኖረውም ለመኖር እንደሆነ ምትሞተውም ለመኖር እንደሆነ ይግባ። ያን ጊዜ ኑሮ ቀለል ይላል። መኖር ይቀላል። ኑሮ ተወደደ ብላ አትጨነቅም። ለምን ደም ግፊት ይዛል? ራስን ለምን ታንጠለጥላል? ለምን ትሰቃያለህ? ለምን ስኳር ታመጣበታል? ሲጀመር በእኛ አገር ድሮ ስኳር በሽታና ግብ ስኳር ድንች ነው። ዘንድሮ ይሄን ያመጣው ጣጣ ራስ መልስ እንጂ እዚህ አካባቢ አታምጥ። እዛው ያዘው አንተ ራስ። ለዚህ እኮ ነው ጳውሎስ ሲናገር መኖሬ ለእናንተ መሄዴ ግን ለእኔ ነው። ጥቅሙ ገብቶታል። አትውደቁ፣ ሆድ ይየላችኋል፣ ከእግዚአብሔር አብሮነት ክልል ውስጥ ያወጣችኋል። ችግር እያለም ቆሙ፣ መከራም እያለ ቆሙ፣ እግዚአብሔርን ስሙ። ጮና አሜን በሉ ባይ። ችግር ሰውን አይገልም፣ ማጣት ሰውን አይገልም። ሰው የሚሞተው በእንጀራ አይደለም፣ በእግዚአብሔር አብሮነት ክልል ውስጥ ላይ ሲወጣ፣ የእግዚአብሔርን ድምጽ ሲያጣ። እግዚአብሔርን በመስማት እግዚአብሔር ይባርካችሁ። ቤታችሁን ይባርክ፣ ትዳራችሁን ይባርክ፣ ዘመናችሁን ይባርክ፣ አገልግሎታችሁን ይባርከው። ጮና አሜን በለማይ ባርከው። አሁን እናንተን አናስተዛዝናችሁም። ችግር የለም ብለን ስብከት አንሰብካችሁም። መከራ የለም እያለንም ትንቢት አናመጣላችሁም። መከራ ይቀጥላል። የሚቀጥለው እስክትሞትበት እስከ መቃብር ድረስ ነው። መከራ የለም የሚል ሰባኪ ካለ ከመከራው በላይ ራሱ መከራ ሰባኪው ራሱ ነው መከራ። ታውቃለህ? ስለዚህ መከራ አለ፣ ችግር አለ፣ ባዶነት አለ። ከመከራ በላይ የሚያኖር የእግዚአብሔር ድምጽ አለ፣ ቃል አለ። ጮና አሜን በለው። አለ ምን አለ? የሚያኖር ቃል። አያችሁ፣ ወጀብ እያለ የሚያኖር ቃል፣ ችግር እያለ የሚያኖር ቃል፣ ማጣት እያለ የሚያኖር ቃል፣ ባዶነት እያለ የሚያኖር ቃል አለ እንጂ መከራ የለም ብሎ ስብከት የለም። አለ በደንብ ነው ያለው። ሰሞኑን ክሩሴል ላይ ነበርኩ። ራሱ ጭፍልቅ እያደረገን ያመጣውን ትላንት ዱቄት እያበላን አረን መከራ አለ። የቱ ጋር ነው የተጻፈው ካልክ ላምጣልህ ቃሉን። የሐዋርያት ሥራ ምዕራፍ 27 ላይ በተቆረጠም ጊዜ ጉዞ ጀመርን። ሰምተን ጀመርን አለ ጳውሎስ። በሰማነው ጉዞ ጀመርን። በቄሳር ፊት ትቆማለህ፣ ወንጌልን ትሰብካለህ። መገለጥ ይዞ ጀመረ። በሰማው ቃል የወጣው ጳውሎስ ባልሰማው ማዕበል ተፈተነ፣ ባልሰማው ችግር ተፈተነ። መርከብ ተሰበረ። ስብርባሪ ላይ ቆሞ ያወራው አንድ ትልቅ ነገር ምን እንደሆነ ታውቃላችሁ? የተነሳውን የመከራውን ግዝፈት ሳይሆን የቃሉን ክብደት ነው። አይዟችሁ ካላቸው በኋላ አንድ እውነት ተፈጥሯል። ለተፈጠረው መከራ ሲሆን አናየው። መከራው ተፈጥሯል። መከራው የሱም መከራ ነው። ለተፈጠረው መከራ ግን መከራ ሳይሆን ለመከራው ግን መልስ ይዞ መጥቷል። ጮና አሜን በሉ። ባሃን አይዟችሁ ተረጋጉ። የሰማነው ቃል አለ። ካልሰማነው ወጀብ የሰማነው ቃል ይበልጣል። እንደዚህ ነው። መሰመር የሚወዱ ግን መታዘዝ ማይወዱ፣ መስበክ የሚወዱ መታዘዝ ማይወዱ፣ ለመስሙርና ለትንቢት ለሚነገራቸው ለቸርቹ ለመድረኩ በጣም ቅርቦች፣ በልባቸው ግን ለእግዚአብሔር ሩቅ ሆነው የሚኖሩ ብዙ ሰዎች አሉ። ሳኦልን የሚመሳስሉ በአለባበስና በጦር አማርኛ ግን ሰውን የሚሸውዱ፣ በእግዚአብሔር ሐሳብ ፕሮግራም ግን ይቆሙ።